ሰላም ለእናንተ ይሁን ውድ የኤሽኮል ሚዲያ ተመልካቾቻችን እንደምን ቆይታችኋል? ከኤሽኮል ሚዲያ ወደ እናንተ የሚተላለፈው ሳምንታዊ ፕሮግራማችን አሁንም ይቀጥላል። ቀደም ባሉ የትምህርት ክፍሎች በሁለት ክፍሎች ከፋፍለን ስንማር በነበሩ ትምህርቶች ላይ ውይይት እናደርጋለን። ወንድም ብርሃኑ እንኳን ደህና መጣህ። እንኳን ደህና ቆየሽ። ትምህርት ላይ ነበርን የቆየነው ሁለቱን ሳምንት። አንተ ልበል እርሶ ልበል? አንተ ብትይኝ ይመረጣል። እሺ አንተ ላለ በነበሩት ትምህርቶች ላይ እግዚአብሔርን ስለማወቅ እግዚአብሔርን ስለማምለክ ሰፊ ጊዜ ወስደን ስንማር ነበርና በዛ ክፍል ላይ የመጀመሪያው ሐሳብ ሰው የተፈጠረው እግዚአብሔርን ለማምለክ እንደሆነ እግዚአብሔር ለራሱ ክብር ሰውን እንደፈጠረው የተነሱ ሐሳቦች ነበሩና ሰው ለምንድን ነው የተፈጠረው? አመሰግናለሁ። እንግዲህ ባለፉት ሁለት ተከታታይ ትምህርቶች ላይ ስለ አምልኮ ስናነሳ ስለ አምልኮ ከማውራታችን በፊት መጀመሪያ እኛ ራሳችን ለምን ተፈጠርን? ይህንን ማንሳት ያስፈለገበት ምክንያት አሁን ባለንበት ሁኔታ ላይ ከተፈጠርንበት ዓላማ ወይም ደግሞ የተፈጠርንበትን ዓላማ ሳናውቅ የምንመላለስ ስለሆነ ስለ አምልኮ ከማውራታችን በፊት እግዚአብሔር ለምን ፈጠረን የሚለውን ማንሳት ያስፈልጋል። እግዚአብሔር ፍጥረትን ሁሉ ሲፈጥር ለእርሱ እንደፈጠረ ለራሱ እንደፈጠረ መጽሐፍ ቅዱስ ይነግረናል። በትምህርታችን ላይ ያለነው ሁሉ በእርሱ ለእርሱ ነው የተፈጠረው። ሲፈጥር ዓላማ አለው። የሚገባን ዓላማ በቀላል አማርኛ የተፈጠርነው ለእርሱ ነው፣ ለፈጣሪው ዓላማ ነው እና ከተፈጠርንበት ዓላማ ውጪ ደግሞ መሆን የለብንም። ይሄ ከሆነ ደግሞ ለምን ተፈጠርን፣ እግዚአብሔር ለምን ፈጠረን የሚለው ነገር ሰፊ ትምህርት የሚያስፈልገው ቢሆንም ወደ አምልኮ ዝርዝር መግለጫ ከመግባታችን በፊት የተፈጠርነው ለእግዚአብሔር አጀንዳ ለእግዚአብሔር ዓላማ መሆኑን እንድናስታውስ ለማድረግ ነው። ያው ብዙ መልካም ሐሳቦች አሉት በውስጡና ትምህርቱን ማዳመጥ በጣም ጠቃሚ እንደሆነ ይሰማኛል እኔምና መፈጠራችንና መዳናችን ለእግዚአብሔር ነው እና መፈጠራችንና መዳናችን ለእግዚአብሔር እንደሆነ የምናውቅበት ነገር ይሆናል መንገድ ይኖራል የምናውቅበት። እንግዲህ ፈጣሪ መኖሩንም እኛም ፈጣሪ እንደፈጠረን የምናውቀው በእምነት ነው፣ በማመን ነው። ይሄን ማመን ደግሞ የእግዚአብሔር ቃል እንደሚነግረን እምነት ከመስማት ነው፣ ደግሞ የምንሰማው ከእግዚአብሔር ቃል ነው እና ለምን እንደተፈጠረን ማን እንደፈጠረን የምናውቀው ከእግዚአብሔር ቃል ነው። የእግዚአብሔር ቃል ካፈጣጠራችን ጀምሮ ዓላማውንም ጭምር ይነግረናል። ከዚህም ባሻገር በአዲስ ኪዳን ላይ ደግሞ ቃል ሆኖ ወይም ስጋ ሆኖ የመጣው ኢየሱስ ክርስቶስ ስለ አባቱ የተረከው ነገር አለ። እነዚህ ነገሮች በሙሉ እግዚአብሔር እኛን ሲፈጥረን ለራሱ ዓላማ በእርሱ እንደተፈጠረን ማወቅ የምንችለው ከእግዚአብሔር ቃል ነው። ከዚህ ውጪ የምናውቅበት ነገር የለም። ህይወታችን አንዳንዴ ለራሳችን ይመስለናል። በአምልኮቻችን ውስጥ ይሁን በጸሎታችን ውስጥ ይሁን ለራሳችን ይመስለናል ወይ የኛ ህይወት ያለን ይመስለናልና ህይወታችን ለማን ነው? እንግዲህ ከተለያዩ የመጽሐፍ ቅዱስ ክፍሎች ማየት የምንችለው ሲጀምር እግዚአብሔር ለምን ፈጠረን የሚለውን ነገር በኢሳይያስ መጽሐፍ ምዕራፍ 43 ላይ ቁጥር 6 እና 7 እንደዚህ የሚል ቃል አለ። ሰሜንን መልሰህ አምጣ፣ ደቡብንም አትከልክል፣ ወንዶች ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርኩትን የሰራሁትንና ያደረኩትን ሁሉ አምጣለዋለሁ ይላል እና ይህን እየተናገረ ያለው እግዚአብሔር ነው፣ ለክብሬ የፈጠርኩትን። ስለዚህ ስንፈጠር እግዚአብሔር ፈጣሪ ሆኖ የፈጠረን ዓላማ ለእርሱ ክብር ነው እና በብዙ ቦታ ላይ በቆላሲያስ መጽሐፍ ምዕራፍ 1 ቁጥር 15 እና 16 ላይ
እንዲህ የሚል ቃል አለ። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ቢሆን ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ካለ በኋላ ሁሉ በእርሱና ለእርሱ ተፈጥሯል ይላል እና ሁሉ የተፈጠረው በእርሱ ከሆነ ደግሞ ሁሉ የተፈጠረው ለእርሱ ከሆነ ፈጣሪው የፈጠረበት የራሱ ዓላማ አለው። አሁን እኛ መገንዘብ መረዳት ያለብን የተፈጠርነው ለእኛ ነው ወይስ ለፈጣሪው ነው? ይህንን በቀላል ነገር ማየት እንችላለን። አንድን መገልገያ ቁስ ብንገዛው ቁሱን የገዛ ነው ለቁሱ አስበን፣ ለምሳሌ መኪና ብንገዛ ለመኪናው አስበን እንደው ዝም ብሎ ሾሩም ከሚቀመጥ ግድ የለም እኔ ገዝቼው ቤቴ ላምጣው ብለን አይደለም። የምንገዛበት ዓላማ ልንገለገልበት ነው። ይሄ በቀላል ምሳሌ ነው። የእግዚአብሔር አጀንዳ ደግሞ ከዚህ በላይ ነው። ሆኖም ግን እኛ የተፈጠርነው ለራሳችን ሳይሆን ለፈጣሪው ዓላማ ነው። ችግሩ አሁን የተፈጠርንበትን ዓላማ አለማወቅ ከተፈጠርንበት ዓላማ ውጭ እንድንሆን ያደርገናል እና አጥብቀን ማየት ያለብን ለምን ተፈጠርን? ማን ፈጠረን? ቀላል ነው። ማን ፈጠረን? እግዚአብሔር ፈጠረን ነው የምንለው። ግን ለምን ተፈጠርን የሚለው ጥያቄ ግን የፈጣሪውን ዓላማ ማወቅ ያስፈልጋል እና እግዚአብሔር የፈጠረን ለራሱ ዓላማ ነው። ይሄ ዓላማ ምንድን ነው ብለን ነው መጠየቅ ያለብን። እነኚህን ዓላማዎች ለመረዳት እግዚአብሔርን ማወቅ ያስፈልጋል ብዬ አስባለሁ። ለምን እንደተፈጠርንም ማን እንደፈጠረንም ለማወቅ እግዚአብሔርን ማወቅና ብዙዎቻችንም ስንጠየቅ ምን መልሰው መልስ ሊኖር ይችላል እግዚአብሔርን ስለማወቅ እና እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ልዩነት አለው ወይ? ካለውስ ምንድን ነው? ይሄን ሐሳብ ያነሳ ነው ለምንድን ነው የምናመልከው አምላክ እንድናመልከው ከፈጠረን የምናመልከውን አምላክ ሳናውቅ ልናመልከው አንችልም። እሱ ብቻ አይደለም፣ የምናመልከውን አምላክ ካወቅን በኋላ እንዴት እንደምናመልከውም ተጽፏል። ይሄ ከሆነ እኔ ብዙ ጊዜ የማነሳው እግዚአብሔርን እናውቀዋለን ወይ ወይም ደግሞ እግዚአብሔርን እናውቀዋለን እያልን ግን ስለ እግዚአብሔር ብቻ አውቀን ነው ወይ ያለ ነው የሚለው ሁለቱ ልዩነት አለው። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ስለ እግዚአብሔር የሚያውቁ ሰዎች እግዚአብሔርን ላያመልኩ ይችላሉ። በእውቀት ውስጥ ነው ያለው እና እግዚአብሔርን ስለ እግዚአብሔር ያውቃሉ። በጣም ብዙ ሰው ስለ አንድ ነገር ብትጠይቂው በጣም በትንታኔ ሊነግርሽ ይችላል። ግን ያንን ትንታኔ የሰጠውን ነገር አይቶት የማያውቀው ነገር ሊሆን ሁሉ ይችላል። ጨረቃ ላይ ስለሄዱ ሰዎች ጨረቃ ላይ የሄዱ ሰዎች የነገሩንን ነግረን ልናወራ እንችላለን። ግን ጨረቃ ላይ ሄደን ያወቅነው ነገር የለም። ከእግዚአብሔርም አንጻር ስናስብ በአእምሮ ማወቅና ያወቅነውን ደግሞ በተግባር መለወጥ ልዩነት አለው። እግዚአብሔርን ማወቅ ማለት ከእግዚአብሔር ጋር ህብረት ማድረግን ወይም ደግሞ ያወቅነው እግዚአብሔር ሁኑ እንዳለን መሆን፣ ይሄ በትእዛዛቱ ይገለጻል። ከእግዚአብሔር ጋር ህብረት ስናደርግ እግዚአብሔርን እንዳወቅን እናውቃለን። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 2 ቁጥር 3 ላይ ያስቀመጠው ነገር አለ። በጣም ብዙ ሰዎች እግዚአብሔርን ታውቀዋለህ ወይ ቢባል አዎ አውቀዋለሁ፣ እንዴት ጠይቀኛል እንዲህ አይነት ጥያቄ? ግን እኔ መልሼ ይህን ጥያቄ ብጠይቅሽ እግዚአብሔርን ታውቂዋለሽ ወይ ብልሽ አዎ ብትይኝና እንዴት ነው የምታውቂው ብልሽ መመለስ አለብን። እግዚአብሔርን እንዴት ነው የምታውቂው ብቻ ሳይሆን ግድ የለም ከቃሉ ልናውቀው እንችላለን፣ ግን እንዳወቅሽውስ በምን ታውቂያለሽ? ይሄ ትንሽ እንደው የሚፈትን ጥያቄ የሚፈትን ጥያቄ ነው ይመስለኝ። ምክንያቱም መጽሐፍ ቅዱስ የሚነግረን እውነት አለ። ለዚህ ነው በአንደኛ ዮሐንስ ምዕራፍ 2 ቁጥር 3-4 ላይ ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለናል። እና
እኛ ራሳችን እግዚአብሔርን እንደምናውቀው የምናውቅበት መንገድ ትእዛዙን በመጠበቅ ነው። አሁን ጥያቄው ያለው ትእዛዙን ለመጠበቅ ትእዛዙን ማወቅ ያስፈልጋል። እና ትእዛዙን ከየት ነው የምናውቀው ሲባል ስለ እግዚአብሔር ከተጻፈው ወይም ደግሞ አንድ ልጁ ኢየሱስ ክርስቶስ ከተረከው ተነስተን ስለ እግዚአብሔር እናውቃለን። ስለ እግዚአብሔር ማወቅ ማለት የእግዚአብሔርን ቃል ማወቅ ነው። በእግዚአብሔር ቃል ውስጥ ደግሞ የእግዚአብሔር ትእዛዛት አሉ። ለዚህ ነው ዮሐንስ ትእዛዙን ብንጠብቅ በዚህ እንዳወቅ ነው እናውቃለናልና። ግን እግዚአብሔርን አውቀዋለሁ የሚል ትእዛዙን ደግሞ የማይጠብቅ ውሸተኛ ነው። እግዚአብሔር ከዚህ ይጠብቀን። ምክንያቱም እውነተኛ የሆነውን አምላክ እያመለክን ውሸተኛ ሆነን ከተገኘን አስቸጋሪ ነው። እና ይሄ በጣም ቀላል ነገር ይመስላል፣ ግን ዋና ነገር ነው። አውቀዋለሁ የሚል ትእዛዙን የማይጠብቅ ሰው በቀሱ ውሸተኛ ነው። እንግዲህ እዚህ ላይ ነው ፈተናው ያለው። ብዙዎቻችን እግዚአብሔርን እናውቀዋለን፣ ለረጅም ዓመታት በእግዚአብሔር ቤት ውስጥ አለን እንላለን። ጥሩ ነው። ራሳችንን ግን ስንመዝነው በትክክል እግዚአብሔርን እናውቀዋለን ወይ? መጽሐፉ የሚለው አዎ ካልክ ትእዛዙን እየጠበክ ነው። እና ትእዛዙን በመጠበቅ ነው እግዚአብሔርን የምናውቀው። ስለ እግዚአብሔር ማወቅ ግን ትእዛዙን ሳንጠብቅ ስለ ትእዛዛት የተጻፈውን ስለ እግዚአብሔር የተጻፈውን መተንተን እንችላለን፣ መስበክ እንችላለን፣ ሲሰበክ መስማት እንችላለን፣ መሸምደድ እንችላለን። ግን ትእዛዛቱን የማንፈጽም ከሆነ እግዚአብሔርን እናውቃለን ማለት አይቻልም። እንደው ብዙ ጊዜ አጋጥሞሽ ከሆነ አንዳንድ ትንሽ ከስርዓት ወጣ ያሉ ሰዎች ሲያጋጥሙ አሁን እሷ እግዚአብሔርን ታውቋለች ሲባል ሰምተሽ ታውቂያለሽ? አሁን እሱ እግዚአብሔርን ያውቃል ምን ማለት ነው? እግዚአብሔርን እንደሚያቅሰው አይደለም ባህሪው፣ ወይም ደግሞ ስርዓቱ እግዚአብሔርን እንደሚያቅሰው አይደለም። እግዚአብሔር አታድርጉ ያለውን የሚያደርግ ሰው ነው። እና ክርስትናችን የሚፈተነው በዚህ ነው። ትእዛዛቱን ስለምንጠብቅ በጣም እርግጠኛ ምን ሆነው ይላል አዲሱ መደበኛ ትርጉም ላይ በደንብ እርግጠኛ ነን እግዚአብሔርን እንዳወቅ ነው። በዚህ ነው የምናውቀው። ስለዚህ ሰው እሷ እግዚአብሔርን ታውቃለች እንዲለን ሳይሆን እኔ ራሴ እግዚአብሔርን አውቀዋለሁ ወይ ብለን መጠየቅ መጀመር ያለብን ይመስለኛል። እንደሱ ከሆነ ወደ ትእዛዛቱ ነው የሚመራል። ትእዛዛቶቹ ደግሞ የት ነው ያሉት? በእግዚአብሔር ቃል ውስጥ አሉ። ስለዚህ እግዚአብሔርን የምናውቀው ከቃሉ ነው። ስለ እግዚአብሔር አውቆ መቀመጥ ማለት ከትእዛዛት ውጪ እንደመሆን ማለት ነው። እግዚአብሔርን በማወቅ ውስጥ እነኚህ ሁሉ ነገሮች ካሉ እግዚአብሔርን አለማወቅ ምንድን ነው ያስከተለው? የምር እግዚአብሔርን የማያውቅ አለ ወይ? አለማወቃችን አሁን እንዳልከው ምን ያስከትልብናል? ምን ያመጣብናል? ይሄ ሰፊ ትንታኔ ይፈልጋል። ፈጽሞ ስለ እግዚአብሔር የማያውቅ አንድም ቀን ስለ እግዚአብሔር ወይም ስለ ጌታ ኢየሱስ ክርስቶስ ሰምተው የማያውቁ በሚሊዮን የሚቆጠሩ ሰዎች አሉ። እሱን ካልን ምላሹ ሌላ ነው የሚሆነው። ነገር ግን በእግዚአብሔር ቤት ውስጥ አለን የሚሉ ክርስቲያኖች ነን የሚሉ እግዚአብሔርን እናውቀዋለን ስለሚሉ ሰዎች ግን ማውራት እንችላለን። በእግዚአብሔር ቤት ውስጥ ሆኖ እግዚአብሔርን የማያውቁ ብለን ብንሄድ ጥሩ ነው። እነዚህ ሰዎች ትእዛዙን የማይጠብቁ ሰዎች ብለን ነው መግለጽ የምንችለው። እንግዲህ ትእዛዙን አለመፈጸም መጽሐፍ ቅዱስ የሚላቸው ነገሮች አሉ። የሚያስከትለው በተለይ ደግሞ የእግዚአብሔርን ቃል እያወቁ አለማድረግ፣ ሰምቶ አለማድረግ ጌታ ኢየሱስ ክርስቶስ የተናገራቸው ብዙ እንትኖች አሉና እነዚህን መጨረሻ ላይ ትንቢት ቢናገሩ፣ ታምራት ቢያደርጉ፣ ቢሰብኩ፣ ቢያገለግሉ ከነዚህ ጋር ምንም አይነት ግንኙነት እውቅና አላውቃቸውም እና ሰምቶ ማድረግ የምንለው ትእዛዝን መፈጸም ከሚለው ጋር ነው የምናየው። ከእውቀት ያልፋል። ሰምቶ አለማድረግ የሚያስከትለው ያው ምንም ጥያቄ የለውም። የማያምኑ ሰዎች፣ የሚፈሩ ሰዎች፣ አስማተኞች፣ ደጋሚዎች፣ መተተኞች የተወሰነላቸው የመጨረሻ እድል አለ፣ ሁለተኛ ሞት የተባለው እና ሄደን እዛ ጋር ነው የሚደርሰው። የመጀመሪያው ሀሳብ ላይ እግዚአብሔር ለራሱ አድኖናል፣ ለራሱ ለይቶናል የሚላለና እግዚአብሔር ለራሱ ይለያል ወይ?
ለራሱ ነው ስንል ምን ማለት ነው? ለራሱ ነው ያዳነን፣ ለራሱ ነው የጠራን፣ ይሄ ህይወት የእግዚአብሔር ነው ስንል ምን ማለት ነው? በጣም ጥሩ ጥያቄ ነው። ከመዳናችን በፊት መፈጠራችን ይቀድማል። መጀመሪያ ሲፈጥረን የነበረው ዓላማ ለራሱ ክብር ነው የፈጠረን። መዳን ያስፈለገውም ደግሞ በአዳምና ሔዋን ምክንያት ባለመታዘዝ ምክንያት ከእግዚአብሔር ከተለዩ በኋላ ኃጢአትን ያደረገ ሰው የእግዚአብሔር መልክ የጠፋበት ስለሆነ ኃጢአትን ያልደረገ ያልታዘዘ ሰው የእግዚአብሔርን አጀንዳ ሊፈጽም ስለማይችል እግዚአብሔር ደግሞ መሐሪ አምላክ ስለሆነ ወደ ቀደመው ወደ ተፈጠርንበት ዓላማ ለማምጣት ኢየሱስ ክርስቶስን ልኮ በክርስቶስ ኢየሱስ በኩል ወደ ነበርንበት እንድንመለስ አድርጓል። ቲቶ መጽሐፍ ምዕራፍ 2 ቁጥር 14 ላይ መድኃኒታችን ከአመፅ ሁሉ እንዲቤዠን ይላል። ባለመታዘዝ ምክንያት አመፃ ሰራን፣ በአመፃችን ምክንያት ከእግዚአብሔር ተለየን። ከእግዚአብሔር የተለየ ደግሞ የተቀበለው ሌላ አካል አለ። ከእግዚአብሔር ከተለየን እንድንለይ ያደረገው ጠላት እጅ ውስጥ ወድቀናል ብለን መናገር እንችላለን። ስለዚህ ጉዳይ በሰፊው እናወራለን ወደፊት። ከእግዚአብሔር እንዲለይ ሰው የተደረገበት ዋነኛ ምክንያት ወይም ደግሞ መንገዱ የእግዚአብሔርን ትእዛዝ እንዳይፈጽም በማድረግ ነው። ሰይጣን እግዚአብሔር ያዘዘውን ትእዛዝ ያውቃል። ቢታዘዙ የሚሆንና ባይታዘዙ የሚመጣው ነገር ተገልጿል። ባይታዘዙ ወይም ደግሞ ከዛ አትብሉ ከተባሉት ዛፍ ቢበሉ ሞትን ትመታላችሁ ማለት ከእግዚአብሔር ትለያላችሁ የሚለዋል እና በዚህ ምክንያት ሰው ከእግዚአብሔር ተለይቶ ነበረ እና ከእግዚአብሔር ከተለየ የተረከበው ዲያብሎስ አለ። በዲያብሎስ ምርኮ ውስጥ ነበረ። ለዚህ ነው በበደላችንና በኃጢአታችን ምክንያት ሙታን በነበርንበት ጊዜ የምንፈጽመው ፈቃድ የዚህን ዓለም ገዢ በአየር ላይ ያሉ ስልጣናትን የእነሱን ፈቃድ ነበር የምንፈጽመው። ይሄ መቀጠል ስለሌለበት እግዚአብሔር ልጁ ኢየሱስ ክርስቶስን ላከና መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ለራሱ ነው። አሁን ለማን ነው ዳንከው ብትይ ለራሱ ነው። አሁን እኛ ይሄንን ገልብጠነዋል። የዳነው ለኛ ነው የሚመስለን። መዳናችን ጥያቄ የለውም፣ ድነናል። ግን የዳንበት ዓላማ በዚህ ቃል መሰረት ሌላው ቀርቶ ኤፌሶን 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ነው በክርስቶስ ኢየሱስ የተፈጠርነው ወይም አዲስ ፍጥረት የሆነው። ሌላ አጀንዳ የለውም። እግዚአብሔር አስቀድሞ ያዘጋጀው መልካም ስራ አለ። እነዚህ መልካም ስራዎች ምንድናቸው? ወደፊት በተከታታይ በሚኖርን የትምህርት ፕሮግራሞች እናያለን። ትልቁ ችግር እንደዚህንም የማወቅ ጉድለት አለን ብዬ አስባለሁ። ግን እሱ ውስጥ ሳንገባ እግዚአብሔር ልጁን ልኮ በመስቀል ላይ እንዲሞት ያደረገበት እኛን ለራሱ ሊያነጻ ነው። ይሄ ሊገባን ያስፈልጋል። ይሄ ሲሆን ነው በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አሁን ባለንበት ዘመን ላይ ይሄን ገልብጠን የምናየው ይመስለኛል። የዳነው ለኛ ዓላማ የሚያስማማን አንድ ነገር አለ። አድኖናል፣ ድነናል። ግን የዳንበት ዓላማ ግን ሁላችንም አስረግጠን ማወቅ ያለብን ለኛ ሳይሆን እኛን ለራሱ እንዲያነጻ ስለኛ ነፍሱን አሳልፎ ሰጥቷል እና የዳነው ለሱ። ይሄን አለማድረግ እንግዲህ የተከፈለልን ዋጋ ማቃለል ማለት ነው። ከዚሁ ሐሳብ ጋር በደንብ እንዲብራራልኝ የሚፈልገው ሐሳብ አለ። ምን አይነት ሰዎች አጋጥመውኝ ያውቃሉ? በግሌ እኛ የራሳችን ፍቃድ አለን። እግዚአብሔር ሲያድነን ሲፈጥረን እግዚአብሔር የፍቃድ አምላክ ስለሆነ በእኛ ፍቃድ በእኛ ሐሳብ የመኖር ራይት መብቱን ሰጥቶናል እግዚአብሔር የሚሉ አይነት ሐሳቦች አሁን ካነሳው ሐሳብ ጋር
የሚጻረሩ አይነት አስተምህሮች እየመጡ ነው ወደ ቤተክርስቲያን እና እነኚህ እንዴት ይታያሉ? እነዚህ ሀሳቦች እንዴት ይታያሉ? እንግዲህ ይሄ ምርጫ ጉዳይ ነው። እንደ ፈቃዳችን እንኖራለን ካልን የዳንበት ዓላማ ለእርሱ ፈቃድ እንደሆነ አለማወቅ ማለት ነው። ብዙ ጊዜ ከዚህ ከመዳን ጋራ ወደፊት በሰፊው የምናየው አንዴ ድነናል እና ከዛ በኋላ በነፃነት እንኖራለን የሚል አመለካከት አለ። እንግዲህ ኖሮ ማየት ነው ብለን አንተው፣ ምክንያቱም ሰው ከዚህ እንዲመለስ ስለምንፈልግ ማለት ነው። ግን አንድ እውነት አለ። ሲጀመር ከምንድን ነው የዳን ነው የሚለውን ነገር በደንብ ብናየው የዳን ነው ከእግዚአብሔር ቁጣ ነው፣ ከእግዚአብሔር ፍርድ ነው የዳን ነው። ብዙ ጊዜ ከዲያብሎስ ዳንን አይደለም፣ የዳን ነው ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ነው የዳን ነው። ምክንያቱም ይሄንን በበላችሁ ቀን ሞትን ትሞታላችሁ፣ ይሄንን ያለ እግዚአብሔር ነው። በጣም ብዙ ጊዜ መዳናችንን ስናስብ የአንድ ጊዜ ስራ አድርገን ልናይ እንችላለን፣ ግን እንደሱ አይመስለኝም። ምክንያቱም ዕለት በዕለት መዳናችንንም መፈጸም እንዳለብን የእግዚአብሔር ቃል ይነግረናል። የዳን ነው ከምንድን ነው? ከኃጢአታችን ነው አይደለም? ከኃጢአታችን ዳንን እንጂ ኃጢአትን የሚሰራ ማንነታችን አልዳንም፣ ስጋ ስለሆነ። ለዚህ ነው ማንም ኃጢአትን አይስራ፣ ቢሰራ ግን ጠበቃ አለን፣ ወይም ደግሞ ኃጢአታችሁን ተናዘዙ የተባለው አሁንም መዳን ስላለብን ነው። ኃጢአታችንን ባንናዘዝ መዳን ስላለብን ነው። እና ኃጢአታችንን መናዘዝ ማለት ምን ማለት ነው? ከስርዓቱ ወይም ከእግዚአብሔር ፈቃድ ውጭ ሆነን ስንገኝ የሚጠብቀን ፍርድ እንዳያገኝ መመለስ ማለት ነው። ስለዚህ እኛ ያለነው የእግዚአብሔርን ፈቃድ፣ የእግዚአብሔርም ቃል የሚለን ይህንን ነው። የእግዚአብሔርን ፈቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝን አልቀበለውም ካለ ለእኛ ፈቃድ ሳይሆን የምንኖረው ለእግዚአብሔር ፈቃድ። እንግዲህ እግዚአብሔርን ስለማወቅ ይሄንን ካልን ያው እግዚአብሔርን ማወቅ የሚረዳን አውቀ ነው ተረድተ ነው እግዚአብሔርን እንድናመልክ ይመስለኛልና በትምህርቱም ላይ በደንብ ስለ አምልኮ ተነስቷል። እና አምልኮ ምንድነው? ሁላችንም የምናውቀው አምልኮ ሲባል ምንለው ነገር አለ፣ ግን ከእግዚአብሔር ቃል አንፃር አምልኮ እንዴት ይታያል? ስለ አምልኮ ስናነሳ ቶሎም ይመጣል ዝማሬ እንደሆነ ይገባኛል። ከዚህ በፊት በተደጋጋሚ አንስተነዋልና ግን አምልኮ ከዝማሬም ያለፈ ነገር ነው። አሁን ይህንን መረዳት ያለብን የአምልኮን ትርጉም፣ አምልኮ ራሱ ምን ማለት ነው የሚለውን ስናነሳ ነው። አምልኮ እንግዲህ በጥቅል መልኩ የእግዚአብሔርን ታላቅነት ማወጅ፣ ስለ እግዚአብሔር ማንነት መናገር፣ ለእግዚአብሔር የሚገባውን አክብሮት ማምጣት፣ በውስጡ እግዚአብሔርን መውደድ አለበት፣ እግዚአብሔርን ማክበር አለበት፣ እግዚአብሔርን መታዘዝን ያሳያል። እንግዲህ አምልኮ አንድ ነገር ብቻ ነው ካልን፣ ዝማሬ ነው ካልን፣ በእርግጥ በዝማሬ ውስጥ ለእግዚአብሔር አክብሮትን ምስጋናን ማምጣት እንችላለን። ግን መታዘዝን፣ ድርጊትን የሚገልጹ ነገሮች በሙሉ እዛ ውስጥ ላናያቸው እንችላለን። በጥቅል አምልኮ ማለት የእግዚአብሔርን ታላቅነት፣ ስለ እግዚአብሔር በጎነት፣ ስለ እግዚአብሔር ማንነት የመናገርን ሁሉ የሚያካትት ከሆነ ሰፋ ባለ መልኩ ማየት መቻል አለብን እና ብዙ ጊዜ የአምልኮ ቡድን ይባላል። ምን ማለት ነው ካልን ቶሎ በዝማሬ ወደሚያገለግሉ ሰዎች ነው የምንሄደው። ትክክል ነው፣ ጥሩ ነው። በዝማሬ እግዚአብሔርን እናመልካለን። ግን መጸለይስ እግዚአብሔርን ማምለክ አይደለም ወይ? መጸለይን ሁልጊዜ እርዳታ ፍለጋ ብቻ አድርገን እናየዋለን። ግን መጸለይ ራሱ ትእዛዝም ጭምር ነው። ጸሎትን አስተምረን ባሉት ጊዜ በሰማይ ያለው የእግዚአብሔር ፈቃድ በምድር ይሁን ብላችሁ ጸልዩአል።
እና አሁን ስለኛ አይደለም የጸሎት በሰማይ ያለ እግዚአብሔር ፈቃድ አለ እሱ በምድር ላይ ይሁን ብላችሁ ጸልዩ ሲባል ከኛ አንፃር አይደለም እየጸለይን ያለነው ከእግዚአብሔር አጀንዳ አንፃር በትክክል ደግሞ እኛም ደግሞ አቅም ያጣንበትን እግዚአብሔርን እርዳታ በመንፈልግበት ጊዜ ወደ እግዚአብሔር እንጸልያለን ምን ማለት ነው እኛም አንችለውን እግዚአብሔር ይችላል ብሎ ለእግዚአብሔር እግዚአብሔርን ታላቅነት ማወጅ ነው ይሄ ከሆነ ጸሎትም ራሱ አምልኮ ነው ማለት ነው ስለ እግዚአብሔር ታላቅነት እያወጅን ነው ይሄ ብቻ አይደለም ስለ ወንጌልም ስንናገር እየተናገረን ያለ ነው ስለ እግዚአብሔር ነው ስለ ክርስቶስ ኢየሱስ ወንጌል ስንናገር እሱ አምላክ እንደሆነ እሱ ጌታ እንደሆነ ስናወራ ስለሱ ታላቅነት እያወጅን ነው እና ወንጌል እያሰራጨንም ከሆነ ያመለክን ነው እንደዚህ ሰፋ አድርገን ማየት መቻል አለብን እንጂ በዝማሬ ብቻ የሚያገለግሉ ሰዎች አምልኮ በጸሎት የሚያገለግሉ የጸሎት አገልጋዮች መመደብ ያለብን አይመስለኝም እና እያንዳንዱ ሰው በጸሎት የሚያገለግልም ሰው እግዚአብሔርን እያመለከ እንደሆነ እሱ ብቻ አይደለም የእግዚአብሔርንም ቃል የሚሰማ ሰው እግዚአብሔር አምላክ መሆኑን ተቀብሎ ትእዛዙን ለመስማት የሚሰማ ሰው ለእግዚአብሔር ዋጋ እየሰጠ ነው እግዚአብሔርን ትልቅ ነህ እያለው ሊሰማው ሲዘጋጅ እሱ ፈጣሪ መሆኑን እኛ ተፈጣሪ መሆኑን እሱ የሚያዘን ነገር እንዳለ እኛ የምንታዘዝ መሆኑን የምናውቀው የእግዚአብሔርን ቃል ስንሰማ ነው እና የእግዚአብሔርን ቃል እየሰማን ካለንም እግዚአብሔርን በነገራችን ላይ አሁን እኔና አንቺም እያደረግን ያለነው አምልኮ ነው ምክንያቱም እያወራን ያለነው ስለ እግዚአብሔር ነው እያወራን ያለነው ለሌሎች ሰዎች እንዲሰሙት ነው እና እያመለኩ ነው ካላጨበጨብኩ አላመለኩም ካልዘመርኩ አላመለኩም ማለት አይቻልም እና እንደዚህ ሰፋ አድርገን ብናየው ህይወታችን ራሱ አምልኮ ነው አገልግሎታችን አምልኮ ነው እንደዚህ ብናየው ጥሩ ነው ብዬ አስባለሁ ይሄን በደንብ መመልከት አስፈላጊ ይመስለኛል ብዙ ጊዜ ቤተክርስቲያናችን ውስጥ ከጸሎት በኋላ ብዙ ጊዜ የቸርች ፕሮግራም ቢጀምረው በጸሎት ነውና ከጸሎት በኋላ አሁን ደግሞ ወደ አምልኮ እንሄዳለን አሁን እስካሁን ስንጸልይ ቆይተናል አሁን ደግሞ ወደ አምልኮ ከዛ ወደ ቃልም ስናልፍ እስካሁን ስናመልክ ቆይተናል አሁን ደግሞ ወደ ቃል የሚሉ ሐሳቦች አሉና እነኚህ ነገሮች እግዚአብሔርን ማወቅ እነኚህ ነገሮች እንድንለይ ይረዳናል የሚለው ነገር በትምህርቱ ላይ በደንብ ሲነሳ ነበርና እስቲ ሐሳብ ትንሽ እናወራ ይሄንን ጥያቄ እስክንስተካከል ድረስ ብንደጋግመው የሚሰለቸኝ አይመስለኝም ብዙ ልማዶች አሉን በጣም የሚገርመኝ ስለ አንድ ነገር ተነግሮን እንኳን እልል ብለን ተቀበለን አድንቀን የሚቀጥለው ሳምንት መልሰን እዛው ነው በጣም እርግጠኛ ነኝ ይሄንን መልእክት የሚሰማም ሰው ልምድ ስለሆነ የሚቀጥለው ጊዜ ሊያደርገው ይችላል ልምዶችን በተመለከተ ወደፊት በደንብ የምናወራቸው ጉዳዮች አሉና እውነት መሆኑን ይታወቃል ግን ልምድ ስለሆነ ያን እናደርጋለን ቅድም እንዳልኩሽ አምልኮ መዘመርንም መጸለይንም መስጠትንም የእግዚአብሔር ቃል መስማትንም ስለ እግዚአብሔር መናገርንም እነዚህ ሁሉ ልዩ አይነት አምልኮችም ደግሞ አሉ በጣም ወደፊት የምናያቸው እግዚአብሔርን መጠበቅ አምልኮ እንደሆነ እግዚአብሔርን ተስፋ ማድረግ አምልኮ እንደሆነ በዝርዝር የምናያቸው ይኖራሉ ግን በእኛ ልማድ ላይ ጸሎት በቃ ጸሎት ነው እና ሁሌ ደግማታለችን የጸሎት ፕሮግራሙ አልቆ ወደሚቀጥለው በዝማሬ የምናደርገው አምልኮ ጋር ስንገባ መድረክ መሪዎች እንግዲህ ቢሰሙት ጥሩ ነው ብዬ አስባለሁ ጥሩ የጸሎት ጊዜ ነበረን አሁን ደግሞ ወደ አምልኮ እንሄዳለን ይባላል ቅድምን እየሰራን ነበር አሁን የእግዚአብሔርን ቃል ስናውቅ ጸሎታችን አምልኮ ከሆነ መባል ያለበት አሁን ደግሞ አምልኳችንን እንቀጥላለን በዝማሬ እንቀጥላለን ቢባል ምክንያቱም በጸሎት ስለጀመረን ማለት ነው እነዚህ ትክክል ናቸው ግን አንዱን አምልኮ አንደኛውን አምልኮ እንዳልሆነ እንድንቆጥረው አድርጓልና ስለ አምልኮ ከገባን ጸሎቱም አምልኮ ነው እና ጥሩ በጸሎት እግዚአብሔርን እያመለክን እንደሆነ ማወቅ አለብን እና መስተካከል አለባቸው ብዬ አስባለሁ ይሄ እውቀት ይፈልጋል
ተመልካቾቻችን የነበረን የውይይት ጊዜ ይህንን ይመስል ነበር። እናንተም ከኛ ጋር ጥሩ ቆይታን እንዳደረጋችሁ ተስፋ እናደርጋለን። የሚቀጥለው ክፍል ደግሞ ሳምንት ይዘንላችሁ የምንመጣ ይሆናል። እስከዛው ድረስ መልካም ሳምንት